የጉበት ስብ ወይም ፋቲ ሊቨር መፈጠር ዋነኛው መንስኤ ከምግብ የምናገኘው ስብ ሳይሆን በብዛት የምንወስደው ስኳርና የተቀነባበሩ ካርቦሃይድሬቶች ናቸው። ጉበታችን ከፍተኛ መጠን ያለው ስኳር በተለይም ፍሩክቶስን ሲያገኝ ይህንን ትርፍ ኃይል በዲኖቮ ሊፖጂኔሲስ አማካኝነት ወደ ስብነት ይለውጠዋል። በዚህ ወቅት ኢንሱሊን የተባለው ሆርሞን በከፍተኛ ሁኔታ ስለሚነሳ ጉበታችን የተከማቸውን ስብ አውጥቶ እንዳያቃጥል ይታገዳል። ይህንን በጉበት ውስጥ የታፈነ ስብ ለማስወገድ ደግሞ ኮሊን የተባለው ንጥረ ነገር ወሳኝ ሚናን ይጫወታል። ኮሊን በጉበት ውስጥ የተመሰረተው ስብ በቪኤልዲኤል አጓጓዥ አማካኝነት ወደ ሌላ የሰውነት ክፍል እንዲጓጓዝ የሚያደርግ ቁልፍ መሳሪያ ነው። በእንቁላል አስኳል ውስጥ የሚገኘው ከፍተኛ የኮሊን ክምችት ጉበታችን የታመቀውን ስብ በራሱ መንገድ እንዲያጸዳና ወደ ኃይልነት እንዲቀይረው እድል ይሰጠዋል። ብዙዎች እንቁላል መብላት ኮሌስትሮልን ይጨምራል ብለው ቢሰጉም ሳይንሳዊ እውነታው ግን ከምግብ የምናገኘው ኮሌስትሮል በደም ውስጥ ካለው መጠን ጋር ቀጥተኛ ግንኙነት የሌለው መሆኑ ነው። እንዲያውም እንቁላል መመገብ ጉበታችን ራሱ የሚያመርተውን የኮሌስትሮል መጠን እንዲቀንስ በማድረግ የሰውነትን ሚዛን ይጠብቃል። ስለዚህ ጉበትን ከተከማቸ ስብነት ነፃ ለማድረግ ስኳርና ካርቦሃይድሬትን በማስወገድ በምትኩ ደግሞ እንደ እንቁላል ያሉ በኮሊን የበለጸጉ ምግቦችን መመገብና የሰዓት ገደብ ያለውን ጾም በመተግበር መሰረታዊ መፍትሄ ማግኘት ትችላላችሁ ማለት ነው። ከእንቁላልና ከኮሊን በተጨማሪ የጉበትን ጤና ወደ ነበረበት ለመመለስ የሰዓት ገደብ ያለው ጾም ወይም ደግሞ ከምግብ ለተወሰነ ሰዓት መጠበቅ ወሳኝ ሚናን ይጫወታል። ሰውነታችን ለረጅም ሰዓት ምግብ በማያገኝበት ወቅት ኢንሱሊን የተባለው ሆርሞን መጠኑን በከፍተኛ ሁኔታ ይቀንሳል። ይህ ደግሞ ጉበታችን ለዓመታት ያከማቸውን ስብ አውጥቶ እንደ ኃይል ምንጭነት እንዲጠቀምበት ወይም ደግሞ ፋት በርኒንግ ሞድ እድልን ይሰጧል ማለት ነው። በዚህ ሂደት ውስጥ አውቶፓጊ የተባለው የሴሎች ራስን የማጽዳት ተግባር ስለሚነሳ እንግዲህ በጉበት ውስጥ ያሉ የተጎዱ ፕሮቲኖችና መርዛማ ንጥረ ነገሮች እንዲወገዱ ያደርጋል። ከዚህም ጋር ተያይዞ የሚወሰዱ የአትክልት አይነቶች በተለይም እንደ ጥቅል ጎመን፣ አበባ ጎመንና ብሮኮሊ ያሉ የጉበትን የሁለተኛ ደረጃ የመርዛማነት ማጣሪያ ያጠናክራሉ። እነዚህ አትክልቶች በውስጣቸው የያዙት ሰልፈር ጉበታችን በስብ ውስጥ የሚሟሟ መርዛማ ነገሮችን ወደ ውሃ በሚሟሟ መልክ ቀይሮ ከሰውነት እንዲያስወግድ ይረዱታል ማለት ነው። በመጨረሻም ለጉበት ጤና እንቅልፍና የጭንቀት ቁጥጥር ወይም ስትረስ ማኔጅመንት ያላቸው ፋይዳ ከፍተኛ ነው ማለት ነው። ከፍተኛ የጭንቀት ሆርሞን በሰውነታችን ውስጥ ያለውን የግሉኮስ መጠን ስለሚጨምር ጉበታችን ምንም እንኳን ስኳር ባንበላም እንኳን ትርፍ ስኳር እንዲያመርትና ወደ ስብነት እንዲቀየር ያስገድደዋል ማለት ነው። ስለዚህ አጠቃላይ የኑሮ ዘይቤያችንን ከእንቁላል አመጋገብና ከጾም ጋር በማቀናጀት ጉበትን ከተከማቸ ስብና ከመርዛማ ነገሮች ሙሉ በሙሉ በሚባል ደረጃ ማዳን እንችላለን ማለት ነው። ከኮሊን በተጨማሪ እንቁላል በውስጡ የያዛቸው ሰልፈር ኮንቴኒንግ አሚኖ አሲድ ወይም ደግሞ እንደ ሜቶኒን እና ሳያስቲን ያሉ ለጉበት እጅግ አስፈላጊ ናቸው። እነዚህ አሚኖ አሲዶች ጉበታችን በሰውነታችን ውስጥ ያለውን ዋና የጸረ ኦክሲዳንት ወይም ማስተር አንቲኦክሲዳንት የሆነውን ግሉታቲዮን እንዲያመርት ይረዱታል። ግሉታቲዮን ደግሞ ጉበት መርዛማ ነገሮችን፣ መድኃኒቶችንና የአልኮል ተረፈ ምርቶችን ሰባብሮ ከሰውነት ለማስወገድ የሚጠቀምበት ዋነኛ መሳሪያ ነው ማለት ነው። እነዚህ ንጥረ ነገሮች በሌሉበት ወቅት እንግዲህ ጉበት ለኦክሲዴቲቭ ስትረስ ስለሚጋለጥ በቀላሉ ለጠባሳና ለህመም ይዳረገናል ማለት ነው። በተጨማሪም በእንቁላል አስኳል ውስጥ የሚገኙት በስብ ውስጥ የሚሟሙ ቫይታሚኖች በተለይም ቫይታሚን ኤ እና ቫይታሚን ዲ ለጉበት ሴሎች እድሳትና ለበሽታ መከላከል አቅማችን ወሳኝ ናቸው። ቫይታሚን ዲ በጉበት ውስጥ የሚፈጠርን እብጠት የመቀነስ ከፍተኛ አቅም ሲኖረው፣ ቫይታሚን ኤ ደግሞ የጉበት ሴሎች ወይም ሄፕቶሳይቲስ ራሳቸውን እንዲያድሱ ይረዳቸዋል። እነዚህ ቪታሚኖች ከእንቁላል አስኳል ውስጥ ካለው ጤናማ ሰብ ጋር ተቀናጅተው እንግዲህ ሰውነታችን በቀላሉ እንዲመጣቸውና ለጉበት ጥገናም እንዲያውላቸው ያመቻቻሉ ማለት ነው። እንቁላል በውስጡ የያዘው ሌሲቲን የተባለው ንጥረ ነገር ደግሞ ሌላኛው ለጉበት የሚሰጠው ትልቅ ስጦታ ነው። ሌሲቲን በጉበት ውስጥ የሚገኘውን ስብና ኮሌስትሮል ከደምና ከውሃ ጋር እንዲቀላቀሉ በማድረግ ስብ እዚያው ተከማችቶ ድንጋይ ወይም ደግሞ ጋላስቶኒስ ወይም ደግሞ የሐሞት ጠጠር እንዳይፈጠር ይከላከላል። በዚህም ምክንያት እንቁላል መመገብ የጉበትን የሥራ ጫና ከመቀነሱም በላይ የሐሞት ፍሰት ቀልጣፋ እንዲሆን በማድረግ አጠቃላይ የምግብ ስልቀጣ ሂደቱም ይሳለጥልናል ማለት ነው። እንቁላል ለጉበት የሚሰጠውን ጥቅም ከፍ ለማድረግ የአዘገጃጀት ዘዴው ደግሞ ወሳኝ ሚናን ይጫወታል። እንቁላልን በከፍተኛ ሙቀት አብስሎ ማጠንከር እንግዲህ በውስጡ ያሉትን እንደ ቾሊን እና ሌስቲን ያሉ ለስላሳ ንጥረ ነገሮችን ስለሚቀይራቸው ለስለስ ብሎ ተቀቅሎ ወይም ደግሞ አስኳሉ ሳይደርግ ተጠብሶ መመገብ ተመራጭ ነው።
ይህም ጉበት የተፈጥሮ ንጥረ ነገሮችን ያለምንም ተጨማሪ ድካም በቀላሉ እንዲመጣቸውና ለሴሎችም እድሳት እንዲያውላቸው ይረዳዋል ማለት ነው። ከዚህ ጋር ተያይዞ የሚጠቀሙት ቅባቶች ለውጡን ያፋጥኑታል። በተለይ እንቁላልን በኢንዱስትሪ ዘይቶች ከመጥበስ ይልቅ እንደ ቅቤ ወይም ደግሞ የወይራ ዘይት ያሉ ጤናማ ቅባቶችን መጠቀም ጉበት ሐሞትን በብዛት እንዲያመነጭ ያነሳሰዋል። ይህ ሂደት በጉበት ውስጥ የታፈነ ስብ እንዲሟሟና እንዲወገድ የሚያደርግ ሲሆን በተለይም አብሮ የሚወሰድ አረንጓዴ ቅጠላቅጠል የጉበትን የማጣራት አቅም በእጥፍ ይጨምረዋል። ዋነኛውና ወሳኙ ነጥብ ግን እንቁላልን ከካርቦሃይድሬት ማለትም እንደ ዳቦና ስኳር ካሉ ነፃ አድርጎ ማቅረብ ነው። ካርቦሃይድሬት በደማችን ውስጥ የኢንሱሊን ሆርሞንን ስለሚጨምርብን ጉበት ስብን እንዳያቃጥልና እንዲከማች ትዕዛዝ ይሰጠዋል። ኢንሱሊን ዝቅ ባለበት ሁኔታ ግን በእንቁላል ውስጥ የሚገኙት አሚኖ አሲዶች እንዲሁም ደግሞ ቢ ቫይታሚኖች በቀጥታ ወደ ጉበት በመሄድ የጽዳት ሂደቱን በብቃት ያከናውናሉ ማለት ነው። ይህንን አመጋገብ ከሰዓት ገደብ ጾም ጋር በማጣመር እንግዲህ ሰውነታችን ተርቦ በሚቆይበት ወቅት እንቁላሉን እንደ መጀመሪያ ምግብ መውሰድ ጉበታችን ራሱን እንዲያድስና የተከማቸ ስብን እንዲያቃጥል ከፍተኛ ግፊትን ያደርግለታል ማለት ነው። ሌላው ደግሞ የአመጋገባችን መጨመር ሲሆን በቀን ውስጥ መመገብ ያለብን የእንቁላል መጠን እንደ ግለሰብ የጤና ሁኔታና እንደሚያደርገው የአካል ብቃት እንቅስቃሴ ሊለያይ ቢችልም እንኳን አብዛኛው የሥነ ምግብ ጥናቶችና እንደ ዶክተር ኤክበርግ ያሉ ባለሙያዎች በቀን ከ2 እስከ 4 ሙሉ እንቁላሎችን መመገብ ለጤናማ ሰው እጅግ ጠቃሚ እንደሆነ ይስማማሉ። ይህ መጠን ለአንድ አዋቂ ሰው በቀን ውስጥ የሚያስፈልገውን የኮሊን መጠን ግማሽ ያህሉን ወዲያውኑ የሚሸፍን ሲሆን ጉበታችን በውስጡ የታመቀውን ስብ አውጥቶ እንዲያቃጥል በቂ ግፊትን ያደርጋል። በተለይም የሰባ ጉበት ወይም ደግሞ ፋቲ ሊቨር ችግር ያለባቸው ሰዎች እንግዲህ ይህንን መጠን በመውሰድ የጉበታቸውን የማጽዳት ሂደት ማዘግየት ይችላሉ። ብዙ ሰዎች በቀን ከአንድ እንቁላል በላይ መብላት ኮሌስትሮልን ይጨምራል በሚል ስጋት መጠኑን ቢቀንሱም ሳይንሳዊ እውነታው ግን የተለየ ነው። ሰውነታችን በቀን ውስጥ የሚያስፈልገውን ከፍተኛ መጠን ያለው ኮሌስትሮል ራሱ ጉበት ውስጥ ያመርታል። እኛ ከምግብ ወይም ደግሞ ከእንቁላል የምናገኘውን ኮሌስትሮል ስንጨምር ጉበታችን በራሱ የሚያመርተውን መጠን በዚያው ልክ በመቀነስ የደም ውስጥ ኮሌስትሮል እንዳይዛባ ያደርጋል። ስለዚህ መጠኑን ከ2 እስከ 4 ማድረጉ የኮሌስትሮል ስጋት ሳይሆን ለጉበት ሴሎች እድሳትና ለሆርሞኖች መመረት አስፈላጊ የሆነውን ጥሬ ዕቃ ማቅረብ ነው ማለት ነው። ነገር ግን መጠኑን በምንወስንበት ወቅት መታየት ያለበት ዋናው ነጥብ ከእንቁላሉ ጋር አብሮ የሚወሰዱ ምግቦች ናቸው። ለምሳሌ 4 እንቁላል በልቶ አብሮ ከፍተኛ ስኳር ወይም ደግሞ ካርቦሃይድሬቶችን ለምሳሌ እንደ ነጭ ዳቦ ያሉ ምግቦችን መውሰድ እንቁላሉ የያዛቸውን ንጥረ ነገሮች ጉበት እንዳይጠቀምባቸው ያደርጋቸዋል። ስለዚህ ለውጡ የሚታየው በመጠኑ ላይ ብቻ ሳይሆን እንቁላሉን ከካርቦሃይድሬቶች ነፃ በሆነ መንገድ በማቅረብ ነው። በቆይታ ውስጥ ሆነው በቀን 1 ጊዜ ወይም ደግሞ 2 ጊዜ በምትመገቡበት ወቅት እነዚህን ከ2 እስከ 4 እንቁላሎች ማካተት ጉበትን ከተከማቸ ስብ ነፃ ለማድረግና አጠቃላይ ሰውነትን ኃይል ለመጨመር እጅግ ውጤታማው መንገድ ነው ማለት ነው። ክቡራትና ክቡራን እንግዲህ የጉበት ስብ ወይም ደግሞ ፋቲ ሊቨርን በስኳርና በበዛ ካርቦሃይድሬቶች ምክንያት የሚፈጠር የዲኖቮ ሊፖጂኔሲስ የኬሚካል ሂደት ጀምሮ በኮሊን እጥረት ምክንያት የሚመጣ ከፍተኛ የስብ መከማቸት እንዴት ጉበታችንን ለከፍተኛ አደጋ እንደሚያጋልጥ በዝርዝር ተመልክተናል ብዬ አምናለሁ። ይህ ጸጥተኛ ገዳይ በመባል የሚታወቀው በሽታ ሳይታወቅ ቆይቶ እንደ ጉበት ማበጥ፣ ጠባሳና ለህይወት አስጊ ለሆኑ ውስብስብ ችግሮች ያለውን ከፍተኛ ተጋላጭነትም አይተናል። እነዚህ ሳይንሳዊ እውነታዎች በአመጋገባችን ላይ ጥንቃቄ እንድታደርጉ እንደ እንቁላል ያሉ በኮሊን የበለጸጉ ምግቦችን እንድታዘወትሩና የጉበታችሁን ጤንነት በንቃት እንድትጠብቁ የሚያስገነዝቡ ናቸው ብዬ አስባለሁኝ። እንዲህ ያሉ ህይወታችሁን የሚቀይሩና እውቀት የሚያስጨብጣችሁን የጤና ትምህርቶች ዘወትር እንድታገኙ ደግሞ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ እንድትሆኑ በአክብሮት ተጋብዛችኋለሁ። ማንኛውንም ጥያቄ ወይም ማስተያየት ካላችሁ በኮሜንት በኩል አጋሩኝ። እኔም አንብቤ ተገቢ ምላሽ ለእናንተ አቀርባለሁኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። ሰላም ሁኑ።